ትክክለኛ ኢትዮጵያዊ። ኤሳው የአሕዛብ አባት ለእስራኤል ዘሥጋ ምሳሌ ሆኖ የሚቆጠር እንደሆነ ሁሉ ያዕቆብ ደግሞ በይስሐቅ የተመረቀ በእናቱ በርብቃ የተወደደ ስለ ነበር የእስራኤል ዘነፍስ ምሳሌ ሆኖ የሚቆጠር ነው። ዛሬም እኛ ኢትዮጵያውያን ከላይ እንደ ገለጽኩት መስፈርቱን የምናሟላ ከሆንን እውነተኛ ኢትዮጵያውያን የትንሣኤው ሙሽሮች ነን ማለት ነው። ኢትዮጵያዊነትን የማያሟሉ እነማን ናቸው? በፖለቲካው ስያሜ ኢትዮጵያዊ የሆኑ ነገር ግን ከኢትዮጵያዊነት መንፈስ ተቆርጠው የወደቁ ነገም ደርቀው የሚወገዱና በሳት የሚበሉትን መናፍቅ። እነዚህ ሕዝቦች የነጩን እምነት የወረሱ ከተዋህዶ እምነት ጋር ፍጹም የተጋጩ ኢትዮጵያዊነት ስሜቱም ፍቅሩም የሌላቸው የዲያብሎስ አምላኪዎች ጸረ ኢትዮጵያና ጸረ ሰንደቋ ጸረ ተዋህዶ ናቸው። ለአገር መፍረስ በውጭ ኃይሎች እየተገፉ የሚሰሩም ናቸው። ካቶሊኮቹም በተመሳሳይ እንደ መናፍቃን ናቸው። እስላሞች እነዚህ ኢትዮጵያዊነትን የማይቀበሉ በተረቱ እምነታቸው ለክተው የሚያዩ ሁሉን አጥፍተው እስልምናን እናነግሳለን ብለው ንጹሕ ደም የሚያፈሱ ናቸው። ኢትዮጵያዊነትን ከመካ መዲና ከአረብ የሃይማኖት አምሳያዎቻቸው አሳንሰው የሚያዩ ናቸው። ዘረኞች፣ ዋቄ ፈታዎች እነዚህም በግልጽ ኢትዮጵያዊነትን የሚጠሉ አረንጓዴ ቢጫ ቀዩን ሰንደቃችንን አምርረው የሚጠሉና እስከ ማቃጠል የደረሱ ኢትዮጵያዊ አይደለንም ብለው በግልጽ የተናገሩ ናቸው። በኢትዮጵያ ምድር ከተዋህዶ ኦርቶዶክስ ውጭ የሆኑት ሁሉ ጸረ ኢትዮጵያ ናቸው። በአሁኑ ሰዓት ለኢትዮጵያ ለእውነተኛ ክብሯ የቆሙ እነማን ናቸው? ከመሪው ጀምሮ ሁሉም የፖለቲካ ቁማርተኞች ምን እንደሚሠራ ምን እንደወጠነ የማን ጉዳይ ፈጻሚ እንደሆነ ለማወቅ የፈለገ ሁሉ በሚሰሩት ሥራ ሊያውቃቸው ችሏል። መንግሥታችን ተጠሪነቱ ለኢትዮጵያ ሕዝብ ሳይሆን ለእንግሊዝና አሜሪካ፣ በዋናነት ለአረብ ኤሚሬትስና ለሳውዲ፣ በቀጣይ ለቻይና፣ በተጨማሪነት ፍላጎታቸውን እያሟላ ያለ መንግሥት ነው። በስልጣን ላይ መቆየት በማሰብ በየትኛውም የዓለም ገጽታ እንደ አገር እንደ ሕዝብ የቆመ መንግሥት በሙሉ የኃያላኑ መንግሥታት ታዛዥ ነው። የእነሱንም ፈቃድ ፈጻሚ ነው። ከላይ መጪውን እርምጃ ተረድታችኋል። የማይቀር ውሳኔ ነው። በኢትዮጵያ ተደጋግሞ እንደተነገረው የሚቀሩት እውነተኞቹ የኢትዮጵያ ተዋህዶ ኦርቶዶክስ ሕዝቦች ብቻ ናቸው። በኢትዮጵያ ጥላቻ የተሞሉ ሰንደቋን የጠሉና የናቁ አገርነቷን ሊያፈርሱ የሚደክሙ እየጣሩ ያሉ ሁሉ በቤተ ክርስቲያናችን ውስጥም በሕዝቡ ውስጥም በፖለቲካው መዋቅር አናትና ውስጥም ያሉ አገርን በሆዳቸው የሚለኩ ለከርሳቸው ስብናቸውን የሸጡ ሲጋልቧቸው የሚጋለቡ የጥፋት አጀንዳ ሲያሸክሟቸው ያለምንም አንገራገር የሚሸከሙ እንደ አህያይቱ የሚነዱ ሁሉ በገዛ ወገናቸው ላይ ለሆዳቸው ተገዝተው የሕዝባቸውን ደም የሚያፈሱ የሚያስገድሉ የሚያሳድዱ የሚያስሩ ሁሉ ጸረ ኢትዮጵያ ናቸው። ፍርዳቸው የማይሻር ነው። ከነዘራቸው የሚጠፉ ናቸው። በመላ ኢትዮጵያ ተበትነህ የምትኖር ወገኔ በኢትዮጵያዊነትህ በኦርቶዶክስ ተዋህዶ እምነትህ ይህችንም እምነት በጨበጠው ዘርህ አማራነትህ የምትጨፈጨፍ የእግዚአብሔር ድሃ ልምከርህ፣ ስማ። አባቶችን አስብ። ጥንካሬያቸውን እንዴት እንደነበር ተረዳ። አንተም ከነሱ አብራክ ነው የወጣኸው። እምነትህን ተዋህዶን አጥብቀህ ያዝ። በእምነትህ አትደራደር። ራስህን አደራጅ፣ አስታጥቅ። ማንም የሚረዳህ የለም ከእግዚአብሔር በስተቀር። ከምትታመንበት
ፈጣሪህ እግዚአብሔር በስተቀር መንግሥት አልደረሰልህም። ስትታረድ፣ ስትጨፈጨፍ መግለጫ እንኳን አላወጣልህም። መንግሥት የሆነው ዜጎቹን ሊጠብቅ ነው። ይህ መንግሥት ግን ፍጹም ጨካኝ የሆነ ስለ ሥልጣኑ ብቻ የሚጨነቅ ነው። ለዚህ ደግሞ የማይክደው ተግባሩን ስናነሳ በመላው አዲስ አበባ የመንግሥት ተቋማት ውስጥ ከአንድ የኦሮሞ አካባቢ በወጡ ዘሮች መሙላቱ ሲሆን ለዚህ ምንም የሰጠው የጥፋት ምክንያት የለም። በቃ እኛ ተራችን ነው ውጡ እያለ ከሥራ ገበታቸው እያባረረ ዓይኑን በጨው አጥቦ ተቀምጧል። ደግሞም አያፍርም። ለእድገት፣ ለሰላም፣ ለእኩልነት ነው የምደክመው ይላል። የምታየው መንግሥት ግን አንተን ንጹሕ ኢትዮጵያዊውን እጅግ ነው የሚጠላ። ምክንያቱም እምነቱ በእግዚአብሔር የተጠላ መናፍቅነት እስልምና ነውና አይፈልግህም። በገዛ ሀገርህ እሱ መወገድ ሲገባው በቤትህ በሀገርህ ያንተን ሁሉና የሚወስን ሆኖ እያሰቃየ ነው። ለዚህ ሁሉ ግን ጥፋቱ የራስህ ነው። እየሞትክ እግሩ ስር ነህ። ምን እንደሚያደርግልህ ከሚገልህ ውጪ ምን ያደርግልሃል? ስለዚህ ከወገንህ በእምነት ከሚመስልህ አገሩን በእውነት ከሚወድ ጋር ተደራጅ። ታጠቅ፣ ራስን፣ እምነትን፣ አገርን ጠብቅ። ትጥቅህን ለማንም አትስጥ። ራስን ሁሌ ዝግጁ አድርግ። የአባቶች ወኔ ይሽተትህ። በአማራነትህ ብቻ አይደለም የተዘመተብህ፣ በዋናነት በእግዚአብሔር እጅግ በተወደደችው ተዋሕዶ ኦርቶዶክስ እምነት ምክንያት ነው። ልብ በል፣ በተዋሕዶ እምነት ላይ ሁሉም ዓለም ዘማች ነው። ያጠፉህ ምክንያቱም የሆኑት ከተዋሕዶ ውጭ የሆኑ እምነቶች ሁሉ ናቸው። የቀደመው እባብ፣ የዘንዶው፣ የሐሰተኛው ነቢይ የደረሳቸው የክህደት ትምህርቶቹም ናቸው። ሁሉም እሱን የሚያመልኩ የሚሰግዱለት፣ ምልክቱንም የተቀበሉ ናቸው። ስለዚህ በታላቅ ቁጣና መቅሰፍት በቅርቡ ከፊት የሚጠረጉ ናቸው። ስለዚህ በታላቅ ቁጣና መቅሰፍት በቅርቡ ከፊትህ የሚጠረጉ ናቸው። ስለዚህ ወገኔ እግዚአብሔር ሕዝብ ተዋሕዶነትን አጠንክር እምልህ ለዚህ ነው። የዮሐንስ ራእይ 20 ስለ ፊተኛይቱም ትንሣኤ ምን እንደሚል፣ የቀደመው እባብ የዘንዶ የሐሰተኛው ነቢይ ዕጣ ፈንታ ምን እንደሚሆን በግልጽ የተቀመጠበት መልእክት በመስከረም 21 2004 ዓመተ ምህረት ወጥቶ በሚገባ ተገልጦበታል። ወገኖቼ የእግዚአብሔር ሕዝቦች፣ ሐዋርያው ዮሐንስ እጅግ አብዝቶ ከሚወደው ከመድኃኔ ዓለም እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ሁሉ አብዝቶና የልብ ወንድሙና ልጁ አድርጎ ይወደው የነበረ ዮሐንስ ያልተገለጸለት ምስጢር የለም። የልብ ፍቅሩን በግልጽ ያሳየው ዮሐንስ በጌታችን መከራ ከጅምሩ እስከ ፍጻሜው ሳይለይ በነፍሱም በሥጋውም ከፍተኛ ሐዘንን ለብሶ የዘለቀ ነበር። ሐዋርያው ዮሐንስ በእምነት ጽናቱ ቅንጣት መዋዠቅ ያልታየበት ነበር። ጌታም ዮሐንስን እናታችንን እንሆ ብሎ አደራ የሰጠው ለሱ ነበር። ወገኖች የሐዋርያው ዮሐንስ የጌታ የልብ ወዳጅ ነበርና በራሱ ቃል ስለ ሰማው ስለ ተረዳው ሲናገር ሁሉንም በመጽሐፍ ለመግለጽ የማይቻል ብዙ ምስጢርን እንደተረዳ ገልጾታል። ይህ ሐዋርያ የጻፈውን እውነት ከጌታ የተገለጸለትን የዓለም መጻኢ ዕጣ ፈንታ ዮሐንስ ራእይ በሚል በመጽሐፍ ቅዱስ መጨረሻ ላይ አስቀምጦልን በክብር ወደ ጌታው ሄዷል። በእውነቱ ለመናገር በእምነት ስትመላለሱ እንደ ሐዋርያው ዮሐንስ በእምነታችሁ የማትዋዥቁ በማናቸውም ውጣ ውረድ መከራ ጸንታችሁ የምትቆሙ ልትሆኑ ይገባል። እንደሱ በእምነታችሁ፣ በእውነታችሁ፣ በምግባራችሁ
ሁሉ ሥላሴን በፍጹም ልባችሁ፣ በፍጹም ነፍሳችሁ፣ በፍጹም ሐሳባችሁ ልትወዱት ይገባል። ይህን ስል የሌሎችን ታላላቅ ሐዋርያት ተጋድሎና ታላቅነት፣ ሰማዕትነት ማሳነሴ አይደለም። ሁሉም በእግዚአብሔር ፊት ከብረዋል፣ የእምነታችንም አምድ ሆነዋል። ወገኖቼ ዛሬም ደግሜ ላንሳልህና ሊፈጸም ከፊትህ እየታየ ባለ ሁኔታ ላይ ነህና ዮሐንስ ራእይ 20 ምን ይላል የሚለውን እንይ። የጥልቁንም መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውንም እባብ ዘንዶውን እርሱም ዲያብሎስና ሰይጣንን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቁም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመትም እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዚህ በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ከዚህ በኋላ ዙፋኖች ተዘርግተው የሰው ልጅ በላያቸው ተቀምጦ አየሁ። ስለ ኢየሱስና ስለ እግዚአብሔር ቃል ስለ ሞቱ ሰዎች ነፍስ ቅን ፍርድን ፈረደላቸው። ለአውሬውና ለምስሉ ያልሰገዱትን ምልክቱንም በግንባራቸው በእጃቸውም ላይ ያልተቀበሉትን አየሁ። ከክርስቶስም ጋር 1000 ዓመት ኖሩና ነገሡ። የቀሩት ሙታን ግን 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ደግሜ ልናገር ይህን ቃል፣ የቀሩት ሙታን ግን 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእርሱ ላይ ሥልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህን 1000 ዓመት ይነግሣሉ። ከእርሱም ጋር ይህን 1000 ዓመት ይነግሣሉ። 1000ም ዓመት ሲፈጸም ሰይጣን ከእስራቱ ይፈታል። በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባሕር አሸዋ የሚያህል ነው። ወደ ምድርም ስፋት ወጡ። የቅዱሳንንም ሰፈርና የተወደደችውን ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወደ አሉበት ወደ እሳቱና ወደ ዲኑ ባሕር ተጣለ። ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። ታላቅና ነጭ ዙፋን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንም ታናናሾችና ታላላቆችም በዙፋኑ ፊት ቆመው አየሁ። መጽሐፍት ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍት ተጽፎ እንደነበረ እንደ ሥራቸው መጠን ተከፈሉ። ባሕሩም በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ። እያንዳንዱም እንደ ሥራው መጠን ተከፈለ። ሞትና ሲኦልም በእሳት ባሕር ውስጥ ተጣሉ። ይህም የእሳት ባሕር ሁለተኛው ሞት ነው። በሕይወትም መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባሕር ውስጥ ተጣለ። ዮሐንስ ራእይ ምዕራፍ 20 በሙሉ። በመልእክት 5 መስከረም 21 ቀን 2004 ዓመተ ምህረት የዚህን የዮሐንስ ራእይ 20ን አንድምታ በአግባቡ ለመግለጽ ሞክሬአለሁ። ይህንን የዮሐንስ ራእይ ብዙ ምሁራን በተለያየ መልኩ ተርጉመውታል።
በትርጓሜያቸውም ሁሉም ማለት ይቻላል ሁለት ትንሣኤ የለም። ስንጠመቅ የመጀመሪያው ትንሣኤ ነው፣ ሁለተኛው በመጨረሻው ከፍርድ በኋላ ያለው ትንሣኤ ነው ይላሉ። ሁለተኛው ደግሞ ክርስቶስ ሺውን ዓመት ይነግሣል የሚለውንም አይሆንም፣ ያው በመጨረሻ ፍርድ ትንሣኤ ሲሆን ከእሱ ጋር ይነግሣል ብለው ይደመድማሉ። እንግዲህ የቀደመው እባብ ዘንዶ ሐሰተኛው ነቢይ ሁሉንም የምድር አለቆች ስለተቆጣጠራቸው በምሁር መነጽራቸው የሚሰጡት ትርጉም ነው። ሐሰተኛው ነቢይ ሥራው ሐሰትን እንደ እውነት ማስረጽ ስለሆነ በታላላቅ የሥነ መለኮት ዩኒቨርሲቲዎች፣ ኮሌጆች የሚሰጠው ትምህርትም ከላይ እንደ ገለጽኩላችሁ ሐሰተኛው ነቢይ በሁሉም ሥነ መለኮት ትምህርቶች እውነት መሰል የተጣመሙም ትምህርቶችን ስላስጨበጣቸው በምድራችን የሚከሰት ትንሣኤ የለም። ስንሞት ያው ምድር ስታልፍ የመጨረሻው ፍርድ ሲሰጥ የሚሆን ትንሣኤ ነው እያለው ሌላ የለም ብለው ደምድመዋል። በዚህም መሠረት የኢትዮጵያን ትንሣኤ እንደ ተረት የሚቆጥሩ ሆነዋል። በኢትዮጵያ ዓለም ብርሃን መልእክት የተገለጸውን የእግዚአብሔር እውነት አሁንም በዚህ 9ኛ መልእክት ከዚህ በታች ባለው መልኩ በድጋሚ እንገልጸዋለን። ሺው ዘመን በእግዚአብሔር መንፈስ ቅዱስ ገላጭነት እንዲህ እንረዳዋለን። ቃል በቃል ስንሄድበት የመጀመሪያው ቃል እንዲህ ይላል፣ የጥልቁንም መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። ይህን ቃል ከማየታችን በፊት ሺው ዘመን ስንል ምን ማለታችን ነው? እግዚአብሔር ዘመንን ፈጣሪ ነውና ስለ አቆጣጠሩ ምስጢር የተገለጠለት ሐዋርያው ጴጥሮስ ሲገልጠው አንድ ቀን በእግዚአብሔር ዘንድ እንደ 1000 ዓመት ይቆጠራል፣ እንዲሁም ሺው ዘመን እንደ አንድ ቀን ይቆጠራል ብሎናል። ስለዚህ ዘመንን በቁጥር መለካት ለእኛ እንጂ በእግዚአብሔር ዘንድ በማናቸውም ጊዜና ሰዓት ዘመን ፈቃዱን አይገድብም። እሱ በወሰነው ሰዓት ያለ ቀጠሮ ፈቃዱ ተፈጻሚ ይሆናል። በመሆኑም ሺው ዘመን ሊያንስም ሊጨምርም ወይም በግማሽ ሊፈጸምም ይችላል። እግዚአብሔር እኔ እንደ ሌባ እመጣለሁ አለ እንጂ በዚህ ቀን፣ በዚህ ሰዓት፣ በዚህ ደቂቃ እመጣለሁ አላለም። በመሆኑም በቁጥር መወዛገቡ አስፈላጊ አይደለምና ፈቃደ እግዚአብሔር ሲፈጸም ሊያጥርም ሊረዝምም በተገለጸው ቁጥርም ሊሆን ስለሚችል በእምነት መጠበቅ ዋናው ተግባር ነው። ሰንሰለቱንና የጥልቁንም መክፈቻ የያዘው መልአክ ከልዑል በታዘዘው መሠረት ዲያብሎስና ሰይጣንን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቁም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመትም እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። እንግዲህ ወገኖቼ ታላቅ ሰንሰለት እንዲሁም የጥልቁም መክፈቻ የያዘው መልአክ ከሰማይ ወዴት ወረደ? ወደ ምድር። የታዘዘውን ለመፈጸም ማንን አሰረ? ማንን ወደ ጥልቁ ጣለ? የቀደመውን እባብ ዘንዶውን፣ እርሱም ዲያብሎስና ሰይጣን የተባለውን። ለአውሬው ለቀደመው እባብ ዘንዶና ሐሰተኛው ነቢይ ያልሰገዱ ያላመለኩ፣ ምልክቱንም ያልተቀበሉ በእግዚአብሔር ቅን ፍርድ ነጻነታቸውን ሲጎናጸፉና የተጠቀሰውን 1000 ዘመን ሲጽናኑ የቀደመው እባብ ዘንዶ ሐሰተኛው ነቢይ በጥልቅ ውስጥ ታስሮና ተጥሎ 1000ውን ዘመን ያሳልፋል። ከዚህ መፈጸም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ይህ የመጨረሻው የፍርድ ሰዓት የሚያመላክት ነው። እንግዲህ የቀደመው እባብ ዘንዶ ሐሰተኛው ነቢይ ከተከረቸመ በኋላ ምን ይከናወናል? ከዚህ በኋላ ዙፋኖች ተዘርግተው የሰው ልጅ በላያቸው ተቀምጦ አየሁ ይላል የራእዩ ቃል። የሰው ልጅ መድኃኔ ዓለም ነው። ዙፋኖች ከአንድ በላይ መሆናቸውን ስለሚያሳይ ሦስቱም አካል ሥላሴ መሆናቸውን በፈቃዳቸው የሚከናወን መሆኑን ያረጋግጥልናል። ሲቀጥል ደግሞ
ስለ ኢየሱስና ስለ እግዚአብሔር ቃል ስለ ሞቱ ሰዎችም ነፍስ ቅን ፍርድን ፈረደላቸው። አዎን፣ ስለ እግዚአብሔር ቃል ስለ እውነቱ ስለ ተዋህዶ ብዙ ወገኖች ተጨፍጭፈዋል፣ ተሰውተዋል፣ በሰማዕትነት አልፈዋል። ዛሬ እንኳን የተዋህዶ ኦርቶዶክስ እምነት የጨበጡ ኢትዮጵያን በተለይም አማሮች ዓለም በተስማማበት ከበስተኋላ ሆነው በሚደግፈው ዕቅድ እየተጨፈጨፉ እያየን ነው፣ እየሰማን ነው። ዛሬ ሆኖ የምታዩት ከብዙ ዓመታት ጀምሮ ሲከናወን የመጣ የቀደመው እባብ የቀደመው ዘንዶ ሐሰተኛው ነቢይን የሚያመልኩ የሚሰግዱለት ምልክቱንም ያስጨበጣቸው በተለያየ ዘዴና መልኩ እየፈጸሙት የሚገኝ ያልተሸፈነ ተግባር ነው። ስለዚህ ቢሰውም ስለ ነፍሳቸው ዋጋ በገነት ባጸደ ነፍስ ሆነው የሥላሴን ቅን ፍርድ ያያሉ፣ ስለ ቅን ፍርዱም ሥላሴን ያመሰግናሉ።